ከዘመነ ካሴ ሰፈር ነው አይገርማችሁ እዚሁ የዘመነ ካሴ ቅርብ ሰው በሚባሉ ሰዎች ነው የኛ ባሎች የተገደሉ ዘመነ ካሴ ቅርብ ሰው ይባስ ብሎ እንደውም ሹልበት ሁሉ ተሰጧቸዋል በወቅቱ ይሄንን እንዳደረጉ ማለት ነው በእነሱ አገላለጽ ቃል አቀባይ የሚሉት እነ ማርሸት ፀሐይ ደረጀ ነው ያውቀው የመንግስት አፈቀላጤዎች ነበሩ ከመንግስት ስር ተወሽቀው ብሎ መግለጫ ሲሰጥ እኔ ያልሰማሁት የኔ የሆኑ ቤተሰቦች ሲሰሙት ግን አሟቸዋል እውን እንደዛ ነው ደረጀ እውን እንደዛ ነው ሙላት እውን በለቱ የተገደሉት እነገደፈው የደግ አብሮኝ የሰራ ፊዚክስ መምህር እነሱ ይሄ ይገባቸዋል ቃታ ይሳብባቸዋል ዛሬም ግን በኔ ሙያ ውስጥ ሆኖ መምህር ሆኖ እውነት ነው የምነግራችሁ መምህር ሆኖ ሞኞቹ ሙተዋል እነሱ አሉ ማለት ነው ምን ብለው ይላሉ መሰላችሁ በትግል ጊዜ ያጋጥማል ይላሉ ወደርክም ጠላም ያልተማረ ሀገር አይመራም ግን በደንብ አዝምሩበት የሞተ መምህር ነው እንደ መከላከያ ይገደል መከላከያ መምህር ገደለ ትግል ነው ኦኬ ማንኛውም ሀገር ውስጥ ተቃውሞ ይነሳል መንግስትን የሚቃወም ኃይል ይፈጠራል ነገር ግን መንግስትን የሚቃወም ኃይል ሲፈጠር ታገልልሃለሁ የሚለውን ህዝብ እየገደለ እየረሸነ አይደለም እየዘረፈ ያገታ አይደለም ብዙ ግራ ይገባውም የተጋባውም የተደናገረውም ገብቷል እዚህ ኃይል ውስጥ ማለት ነው ስለዚህ ሳያጠሩ ደግሞ መርሃ አልባ ጦርነት ማስኬድ ውጤቱ ምን እንደሆነ አይተነዋል የመራይ ህዝብ ስለ እግዚአብሔር ብዬ ለምናቸዋለሁ ወንድሞቼ ናቸው አጥፍተዋል ነገር ግን ጦርነት በኔ ይብቃ በኔና በጓደኞቼ በመሰሎቼ ይብቃ